ቃል የሚቃወሙ የመስቀል ወዳጆችና የመስቀል ጠላቶች መስቀል የሚያስሩ የመስቀል ጠላቶች አሉ። መስቀል የማይዙ ደግሞ የመስቀል ወዳጆች አሉ። ሰላም ቅዱሳን የአባቴ ብሩካን፣ ዛሬ ደግሞ በአዲስ መልእክት ወደ እናንተ መጥቻለሁ። እንደተለመደው የእግዚአብሔርን ቃል አብረን እናያለን። ለዩቲዩብ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እጠይቃችኋለሁ። እስከ መጨረሻው ድረስ ከኔ ጋር ሁኑ። ወደ መልእክታችን ቀጥታ እንገባለን። የመልእክታችን መነሻ ፊልጵስዩስ ምዕራፍ 3 ከቁጥር 18 ነው። ጳውሎስ በሚያገለግልበት ወቅትና ጊዜ ብዙ ጠላቶች አለው፣ ስለ ወንጌል ማለት ነው። እና ስለ መስቀሉ ቃል ሲናገር፣ የመስቀሉን እውነት ሲናገር፣ የመስቀሉን ቃል የሚቃወሙ ብዙዎች ነበሩ። ስለዚህ በዛ ሐሳብ ዙሪያ እናያለን። የመስቀል ወዳጆችና የመስቀል ጠላቶች በሚል ሐሳብ እናገኛለን። መስቀል የሚያስሩ የመስቀል ጠላቶች አሉ። መስቀል የማይዙ ደግሞ የመስቀል ወዳጆች አሉ። ይሄ ማለት የተመሳቀለውን መስቀል ሳይሆን እግዚአብሔር አብ ልጁን የሰጠበትና ኢየሱስ ክርስቶስ መስቀል ላይ የሞተበትን እውነት እያወራው እንደሆነ እንደምትረዱኝ በጌታ ፍቅር አሳስባቸዋለሁ። ስለዚህ ፊልጵስዩስ ምዕራፍ 3 ከቁጥር 18 ጀምሮ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እነሱ አልኳችሁ፣ አሁንም እንኳን እያለቀስኩ እላለሁ ይላል። ምድር ላይ ትልቅ ስህተት በመስቀል ላይ የሚደረግ ስህተት ነው። የሰው ሁሉ መጨረሻ፣ የሰው ሁሉ መጀመሪያ የሚያምረው በመስቀሉ ስራ ስለሆነ የሰው ልጅ ሊድን የሚችለው፣ ሊጸድቅ የሚችለው፣ ሊቀደስ የሚችለው በመስቀል ላይ በተሰራው ስራ ስለሆነ ኢየሱስ ክርስቶስ ከድንግል ማርያም እንደተወለደ አምነን እንደሞተ ከሙታን እንደተነሳ ካላመን እንደማንድን መጽሐፍ ቅዱሳችን ይናገራል። ድህነታችን የተመሰረተው በውልደቱ ላይ ብቻ ሳይሆን በሞቱና ከሙታን በመነሳቱ ነው። ሰው በልቡ የሚያምነው ኢየሱስ ክርስቶስ እንደሞተ ከሙታን እንደተነሳ ነው። ሰው በአፉ የሚመሰክረው የኢየሱስ ክርስቶስን ጌትነት ነው። ይሄ ደግሞ የተመሰረተው በመስቀል ላይ በተሰራው ስራ ነው። የመስቀል ስራ ብዙ ወዳጆች አለው፣ ብዙ ጠላቶች አሉ። ጠላቶቹ በመስቀል ላይ የተሰራውን ስራ ሁልጊዜ የሚቃወሙ ናቸው። ወዳጆቹ ደግሞ በመስቀል ላይ የተሰበከውን ስራና እውነት የሚናገሩ፣ የሚኖሩበት፣ የሚመላለሱበት ነው። ጳውሎስ እነዚህን የመስቀል ጠላቶች ስለ እነሱ ሲናገር እያለቀሰ ይናገራል። ለምን ከተባለ ሐዋርያው ጳውሎስ የዳነበት እውነት፣ የሚኖርለት እውነት፣ እድሜ ልኩን የሰጠለት እውነት ይሄ ስለሆነ ትልቁ ስህተትና ትልቁ ጥፋት ያለው መስቀል ጋር ነው። ሰዎች የሚፈረድባቸው በመስቀል ደረጃ ነው። ሰዎች ከፍርድ ነፃ የሚወጡት ከመስቀል ደረጃ ነው። ስለዚህ መስቀልን ስንቀበል፣ በመስቀል ላይ የተሰራውን ስራ ስንቀበል ከፍርድ የምንድን ሲሆን፣ በመስቀል ላይ የተሰራውን ስራ ደግሞ ጀጅ ስናደርግ፣ ስንገፋ፣ ስንቃወም፣ ሳንቀበል ስንቀር ፍርድ ይጠብቀናል ብሎ ሐዋርያ ጳውሎስ ይናገራል። ስለዚህ እያለቀሰ ይናገራል። በጣም ስለነሱም ይጸልያል። እነኚህ ሰዎች ባህሪ ያላቸው የመስቀል ጠላቶች የምንላቸው ሰዎች 4 አይነት ባህሪ ያላቸው፣ ከዛ መካከል መጨረሻቸው ጥፋት ነው ይላል። አንደኛው መጨረሻቸው ጥፋት ነው። የመስቀል ጠላቶች ናቸው። የመስቀል ጠላቶች ስለሆኑ መጨረሻቸው ጥፋት ነው። ሰው መስቀልን ተቀብሎ፣ ሰው መስቀልን ተቃውሞ መጨረሻው ሰላም ሊሆን አይችልም። መጨረሻው ትክክል ሊሆን አይችልም። ጽድቅም ኩነኔም ያለው በመስቀሉ በኩል ስለሆነ ሰዎች የሚፈረድባቸው መስቀሉን ሳይቀበሉ ሲቀሩ ስለሆነ፣ ስለዚህ መጨረሻቸው ላይ ይላል ጥፋት ነው። መጀመሪያቸው ያማረ መልካም ሊመስለን ይችላል። በጣም የሚገርም ምልልስ ልናይባቸው እንችላለን። እኛን ሲቃወሙ እነሱ ትክክል የሆኑ፣ እኛን ሲቃወሙ እነሱ መስቀል የሚሰብኩ፣ እኛን ሲቃወሙ እነሱ የመስቀል ባለቤቶች፣ እኛን ሲቃወሙ እነሱ የመስቀል ወዳጆች፣ መስቀል አስረው ሲራመዱ እነሱ የመስቀል አፍቃሪዎች የሚመስሉ ሰዎች አሉ። እንደዛ አይነት ባህሪ ያላቸው አሉ። አይደለም ግን ሐዋርያው ጳውሎስ እሱን አይደለም እየነገረን ያለው።
እሱን አይደለም እየነገረን ያለው። ሰው እንደነገርኳችሁ መስቀል አስሮ መጨረሻው ጥፋት ሊሆን ይችላል። ለምን? በአዲስ ኪዳን ላይ የተመሳቀለው መስቀል ይሄ የእንጨቱ መስቀል አይደለም የሚያድነን። በመስቀል ላይ የተሰቀለው የክብር ጌታ ነው። ያ የትንሣኤው ጌታ ነው እኛን ከሞት ፍርድ፣ ከጨለማ፣ ከሲኦል የሚያድነን። ስለዚህ መጨረሻችን ጥፋት ከሚሆንበት ስፍራ የሚያድነን መስቀል ላይ የሞተው ጌታ ኢየሱስ ስለሆነ ነው። ስለዚህ መጨረሻቸው ይላል ጥፋት ነው። ይሄ የመጀመሪያው ባህሪያቸውና እነሱን የምናቀባቸው ነው። ሁለተኛው ደግሞ ሆዳቸው አምላካቸው ነው ይላል። ሆዳቸው አምላካቸው ነው። ይሄ ማለት አምላክ ብለው ባይሰግዱለትም አምላክ ብለው ባይኖሩለትም መስቀልን በመስቀል ላይ የተሰራውን ስራ ሸፍነው በመስቀል ላይ ከተደረገው ይልቅ በሚያገኙትና በሚናገሩት ሆዳቸውን በሚሞላ ነገር የመስቀሉን እውነት ሲሸፍኑ እናገኛለን። የሃይማኖት መልክ አላቸው፣ ኃይሉን ክደዋል። ጽድቅ ያለው በሃይማኖት መልክ ውስጥ አይደለም። ሕይወት ያለው በሃይማኖት መልክ ውስጥ አይደለም። ሰላም ያለው በሃይማኖት መልክ ውስጥ በትንሣኤው ኃይል ውስጥ ነው ያለው። ኢየሱስ እንደሞተ ከሙታን እንደተነሳ የምናምን ከሆነ የሚደረግልንና በሕይወታችን ላይ ተፈጻሚነት የሚያገኘው በክርስቶስ ኢየሱስ የሆነው ሁሉ በእኛ ላይ ይገለጣል፣ ይታያል። ይሄ ሆዳቸው አምላካቸው ነው፣ ለሆዳቸው የሚኖሩ ነው። በመስቀል ከሚገኘው ክብር ይልቅ በመስቀል ላይ ዋጅተው ሆዳቸውን ቢሞሉ ይሻላቸዋል። ለብር ቢኖሩ ይሻላቸዋል። ለልብስ ቢኖሩ ይሻላቸዋል። በእኛ ዘመን ስንመጣ ለመኪና፣ ለቤት፣ ለምድር ክብር ሰዎች ለነሱ ሲሰግዱ፣ ሲያጨበጭቡ፣ ሞገስ ሲሰጡ ለነዚህ ነገር ቢኖሩ ይቀላቸዋል ለመስቀል ከሚኖሩ ይልቅ። ለነኚህ ሰዎች እኛም ልናለቅስ ይገባል። ሐዋርያው ጳውሎስ ደግሞ ሲያለቅስላቸው እናገኛለን። በዚህ ዘመንም አሉ ባለመስቀል ነን የሚሉ ነገር ግን መስቀልን ይጣሉ፣ ባለ ትንሣኤው ነን የሚሉ ግን የትንሣኤውን ጌታ የማያውቁ፣ የትንሣኤ ቀን እያከበርን ከትንሣኤው ጌታ ርቀናል። የልደቱን ቀን ጌታ ኢየሱስ ክርስቶስ ተወለደ ብለን እያከበር ነገር ግን የተወለደው የለም። ስለዚህ የተወለደው ባሌለበት ባለ ልደቱ ባሌለበት ልደት ማክበር የለብንም። የትንሣኤው ጌታ ባሌለበት ትንሣኤው ማክበር የለብንም። ትንሣኤ የሚከበረው ሕይወት ስለሆነ የሚያከብረን ሕይወት ስለሆነ መሆን ያለበት ጌታው ባለበት ስፍራ ነው። ስለዚህ እኛ ከጌታ አንበልጥም። እኛ ሆዳችን ከጌታ አይበልጥም። ሆዳችን ከመስቀሉ ቃል አይበልጥም። ስለዚህ የመስቀሉ ቃል ነው የሚሻለው የሚል ሐሳብ አለኝ በዚህ ላይ። ስለዚህ ሆዳቸው አምላካቸው ነው ይላል። አምላካቸው ነው ሆዳቸው፣ ለሆዳቸው ነው የሚኖረው። ሶስተኛው ደግሞ ክብራቸው በነውራቸው ነው ይላል። ክብራቸው በነውራቸው። እነኚህ ሰዎች የመስቀል ጠላቶች ናቸው። ሁልጊዜ ይቃወማሉ መስቀልን። የመስቀልን እውነት ሊቀበሉ አይችሉም። ሁልጊዜ የሚቃወሙ ናቸው። ለሆዳቸው የሚኖሩ ናቸው። በመስቀል የሚገኘውን እውነት ሳይሆን ጥፋትን የመረጡ ሰዎች ናቸው። ወደ ኋላ ተመልሶ የተሰራየላቸውን ኃጢአት የማይመለከቱ የተሰራየላቸውን ኃጢአት የረሱ ሰዎች ናቸው። ስለዚህ ክብራቸው በነውራቸው ይላል። በመስቀል ከሚገኝ ክብር ይልቅ ከሰዎች የሚመጣላቸውን ክብር ነው የሚፈልጉት። ከሰዎች የሚፈልጉትን ክብር ነው የሚፈልጉት። ሐሳባቸው ምድራዊ ነው ይላል። አያቸው። ይሄ ወሳኝ የሆነ ነጥብ ነው። ይሄ በትክክል የሆነ ነጥብ ነው። ለምን መሰላቸው? አንድ ሰው በክርስቶስ አምኖ ሕይወቱን ኑሮውን ምድር ላይ መስርቶ መጨረሻው ምድር ላይ እንደሚሆን እያሰበ ከሆነ የመስቀል እውነት አልገባውም። እዚህ ምድር ላይ ምንም እንሰራለን፣ ምንም እናገኛለን፣ አስተውሉ። ነገር ግን ሐሳባችን፣ ፍቃዳችን፣ ሕይወታችን ምድር ላይ ሊሆን አይገባም። እነኚህ ሰዎች ምድራውያን ናቸው። የምድር መልክ የሚታይባቸው ናቸው። ሐሳባቸው ምድራዊ ነው። ይሄ ማለት ስለ ምድር ነው የሚያስቡት፣ ስለ ምድር ነው የሚያስቡት። ስለዚህ እነኚህ ሰዎች የመስቀል ጠላቶች ብለን እንጠራቸዋለን። የመስቀል ጠላቶች ዋና ባህሪያቸውና ማንነታቸው ይህንን ነው። ወደ ሁለተኛው ሐሳብ ስንመጣ እየተጠባበቃችሁኝ እንደሆነ ተስፋ አደርጋለሁ። ወደ ሁለተኛው ሐሳብ ስንመጣ የመስቀል ወዳጆች። ይሄ ማለት መስቀልን የሚወዱ
መስቀል ማሰር የሚወዱ ሳይሆን በመስቀል ላይ የተሰቀለው ጌታ የሚወዱ በመስቀል ላይ የተሰቀለው ያንን ጌታ ከልባቸው የሚናፍቁ ሐሳባቸው ምድራዊ ያልሆነ መጨረሻቸው በአብ ቀኝ የሆነ ክብራቸው ኢየሱስ የሆነ ሁሉ ነገራቸው ኢየሱስ የሆነ ኑሯቸው ኢየሱስ የሆነ የመስቀል ወዳጆች ናቸው። የመስቀሉ ቃል ይለዋል ኢየሱስ ክርስቶስ። የመስቀሉ ቃል እንጨት ቃል የለውም፣ ግን በመስቀል ላይ የተሰቀለው ቃል አለ። እሱ ኢየሱስ ክርስቶስ ነው። ያ ቃል ደግሞ የምንድንበትና ዘላለምን የምናስውብበት ቃል ነው። ስለዚህ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ሲናገር ሐዋርያው ጳውሎስ እንዲህ ይነግረናል። የመስቀሉ ቃል ይላል። የመስቀሉ ቃል ማለት የመስቀል ወዳጆች ነን ብለናል። እነሱ የመስቀል ጠላቶች ናቸው፣ እኛ ግን የመስቀል ወዳጆች ነን። የመስቀል ወዳጆች ሲናገሩ እንደዚህ ይናገራሉ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። የእግዚአብሔር ኃይል ማን ነው? ለድህነታችን ትክክለኛው ማን ነው ብለን ሐዋርያው ጳውሎስን ስንጠይቅ ይሄ ነው የመስቀሉ ቃል ኃይላችን ይላል። እነሱ ጥፋታቸው፣ እነሱ ነውራቸው፣ እነሱ ክብራቸውን ከመስቀሉ ይልቅ ምድር ላይ ሲያደርጉ፣ እኛ ግን ክብራችንን፣ ህይወታችንን፣ ሰላማችንን መስቀሉ ላይ እንደምናደርግ የመስቀሉ ቃል ለሚጠፉት ሞኝነት ነው። ለሚጠፉት ሞኝነት ነው ማለት በቃ ተራ ነገር ነው የሚመስላቸው። መስቀል ላይ የሞተው ጌታ ምንም የማይረባ ነገር ነው የሚመስላቸው። ለኛ ግን የእግዚአብሔር ኃይል ነው፣ የእግዚአብሔር እውነት ነው ይለናል። አንደኛ ቆሮንቶስ ቁጥር 1:22 ላይ መቼም አይሁድም ምልክትን ይለምናሉ፣ የግሪክ ሰዎችን ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው ይላል። እንደነገርኳችሁ ለነሱ ሞኝነት፣ ለኛ ግን የእግዚአብሔር ኃይል ነው። እኛ የተሰቀለውን ክርስቶስን እንሰብካለን። እኛ ስንል የክርስቶስ አካል የሆነው በጸጋው የተቀደስነው በጸጋው የእግዚአብሔር ልጆች የሆነው በሰማያዊ ስፍራ በአብ ቀኝ የተቀመጥነው በመንፈሳዊ በረከት ሁሉ የተባረክነው የመስቀሉ እውነት የገባን እኛ የክርስቶስ አካል የተሰቀለውን ክርስቶስን እንሰብካለን። ስለዚህ የመስቀል ወዳጆች የተባሉ ሰዎች አንድ ነገር ነው ምልክታቸው፣ መለያቸው። አንደኛው ኃይላቸው የመስቀሉ ቃል ነው። ሁለተኛው ደግሞ የእግዚአብሔር የሰራው እውነት የነሱ መለያ የመስቀሉን ቃል መስበክ ነው። የመስቀሉን ቃል መናገር ነው። የመስቀሉን ብርሃን ለሰዎች ማቅረብ ነው። ይሄ የመስቀሉን እውነት እናቀርባለን። ስለዚህ ለነሱ ሞኝነት ነው፣ ለኛ ግን የምንሰብከው ጥበባችን ነው። የዳንበት ጽድቃችን ነው። የተቀደስንበት ቅድስናችን ነው። በአብ ቀኝ የተቀመጥንበት መሰረታችን ነው። እሱ የመሰረቱ ራስ ነው። እሱ የቤቱ ምሰሶ ነው። እሱ የሁሉ ነገር መደምደሚያና መጨረሻ ነው ብሎ ይነግረናል። የመጨረሻው ሐሳብ ቆላስይስ ምዕራፍ 3 ላይ ያለው ቃል ነው። ቆላስይስ ምዕራፍ 3 ላይ እንዲህ ይላል፣ እንግዲህ ክርስቶስ ጋራ ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ ይላል። ይሄማ ከክርስቶስ ጋር ከተነሳችሁ ማለት ቆላስይስ ምዕራፍ 3 ከቁጥር 1 ጀምሮ ሲነግረን እንደዚህ ይለናል። እንግዲህ ይላል ክርስቶስ ጋራ ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለው እሹ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር በክርስቶስ ተሰውሯል። በእግዚአብሔር በክርስቶስ ተሰውሯል። ሕይወታችን ቤት በአብ ቀኝ። ሞታችኋል የሚለው ሐሳብ አለ፣ ተነስታችኋል የሚለው ሐሳብ አለ። የሞት ነው በመስቀሉ ሕይወት ስርዓት ነው። ልዩነታችን በላይ ያለውን ማሰባችን ነው። በላይ ያለውን ህልማችን፣ ግባችን፣ መጨረሻችን ማድረግ ነው። ስለዚህ መጽሐፉ እንደሚናገረን ነው የምንኖረው። ጠላቶቹ አሉ፣ ወዳጆቹ አሉ። ወዳጆቹ የሚለዩበት በላይ ያለውን በማሰባቸው ነው። በላይ ያለውን በመፈለጋቸው ነው። ይህንን መልእክት ለሌሎች እንድታደርሱ ለዩቲዩቡ እንግዳ ከሆናችሁ ሰብስክራይብ እንድታደርጉ በጌታ ፍቅር እጠይቃችኋለሁ። እስከ መጨረሻ ከኔ ጋር ስለሆናችሁ ተባረኩ። እወዳችኋለሁ።